ቤተሰብ እንግዲህ በስተመጨረሻ ሩታና ኤፍሬም ገብተዋል ቤት። ከባድ የሆኑ ነገሮች ተፈጥረዋል። ሩታና ኤፍሬም አብርሽን ጎትተው ይዘው እንወጣለን። ሌሎቹ ደግሞ እነ ዳኒ ዴቭ እነ ሄርሜላ ደግሞ መውጣት የለበትም ልጁ ወደ ራሱ እስከ ቀልቡ ይመለስ ምናምን። ከዛ ወርቄን አምጡ አተምጡ በቃ እኔ ነኝ ያለ ቀውጢ የሆነ ቀውጢ ነገር ከምሬን የምነግራችሁ ጎረቤት ደውዬ በደንብ አድርጌ ይዤላችሁ እመጣለሁ ማለት ነው። ቀውጢ ቤቷ እንዲህ በአራት እግሯን የቆመች ማለት ነው። በአራት እግሯ ማለት ነውና እኔ እንጃ መሆን አለበት እንደዚህ ነገር መደረግ አለበት እንደዚህ መሆን አለበት ብዬ አላስብም ነበር። ነገር ግን አብርሽን ሩታ እርግጠኛ ነኝ 100% ከቡዜ ቤት እንደምትመጣ ያውቃሉ። እንደገና ትናንት አይደለም የሄደው ቆይቶ ነው የሄደው ምናምን ገባችሁ። ማታ ላይ ነበር የገባው። ቀን ላይ እንደዛ ሰርተው ማታ ላይ ነው የገቡትና ወደ ቡዜ ቤት ማለት ነው። አብርሽ ቆይቷል ውጭ ላይ ማለት ነው። ገባችሁ አይደለ? ስለዚህ ነይ ብሎ ሩታን የጠራት አካል አለ። እሱ ማን ነው ካላችሁኝ ዴቭ ነው የጠራት። ነይ እዚህ ጋር ነው ያለ ነው ና ምናምን ብሎ ኤፍሬምን እንትን ብሎ ምናምን እንዲመጣ ያደረገ ዴቭ ነው። ዴቭ እያስመሰለ ነው ያለ እንጂ ከአብርሽ ጎን ሆኖ የአብርሽን እንትን እየተቀበለ የአብርሽን ጥሩነት አብርሽ እንዲሻለው አብርሽ ወደ ራሱ እንዲመለስ ምናምን እየፈለገ አይደለም። ዴቭ አውቆ ነው። ለምን ከቡዜ ቤት ተገኘ ዴቭ ቀድሞ። ገባችሁ አይደለ? ይሄ ነገር እንደሚያውቅ ይሄ ነገር እንደሚመጣ አውቆ ነው ዴቭ ከቡዜ ቤት የነበረ እንጂ ከዛ ውጭ ከቡዜ ቤት በምንም አይነት መልኩ እንትን አላለም። ነይ ከዚህ ቤት ነው ያለነ ብሎ የጠራት ራሱ ቡዜ ነው። ልንገራችሁ። ገባችሁ አይደለ? ኤፍሬም መች ነበር አብሮ ከነሩታ ጋር መች ነበረ? ከኤፍሬም እንደውሎ ና ከዚህ ነው ያለና አለው መጣ። ከምሬንም ነግራችሁ ሲጀመር ዴቭ አስመሳይ ነው። ከቡዜ ውጪ ማንም ቡዜና ዳኒ ብቻ ናቸው ለአብርሽ እንትን የሚሉለት እንጂ ማንም አይደለም። አብርሽ ምንም አልሆነም። አብርሽ ምን ሆነ? ውሸታሞች እንትናሞች ምናም ትላላችሁ። እቃው ምንም አልሆነም አላችሁ። ሱሪውን እዩት እስኪ በደንብ አድርጋችሁ ታምኔል ላይ በደንብ አድርጌ አስቀምጥላችኋለሁ ማለት ነው። ስገቡ ታዩታላችሁ። ምንም ነገር የለውም እኮ የሴት መቀመጫ እኮ ነው የሚመስለው ከፊት ማለት ነው። ገባችሁ አይደለ? ስለዚህ ምንድነው እንደዚህ እንትን የምትይው የባለየ ልጅ ምናምን ወላጅ የለሽም እንዴ ምናምን። ኧረ በእናታችሁ እናንተ ነው እንዴ ያሳደጋችሁኝ ያላችሁ? ወላጅ የለሽም እንዴ ምናምን የምትሉኝ እናንተ ነው ያሳደጋችሁኝ ያላችሁት? ወላጅ የለሽም ስድነሽ እንትነሽ። እኔ እውነትን የሰማሁትን ነገር እንጂ የምነግራችሁ የት ፈጥሬ የመሰላችሁ የምነግራችሁ። ለምን ደግሞ አትቀበሉ? መቀበል ማመን አለባችሁ። እሺ እና ብቻ ኤኒዌይስ ሰፈር አትረብሹ። በቃ ሩታና ኤፍሬም ሰፈር አትረብሹ። የቡዜ ጉረቤት አረ ኡኡ እየተባለ ነው ያለ። ገባችሁ? ኡኡ እያሉ ማለት ነው። ገባችሁ አይደለ? ሩታ ወርቄን አምጡ፣ ቡዜ ደግሞ ደብቀዋለች ወርቁን አልሰጥም አብርሽን በቃ እንደማን ብላ የማስወጣት እንትን አላት። ግን ወርቋን አምጧት ከየትም ብላችሁ ወርቋን አምጧት እገላችኋለሁ ምናምን እያለች ነው ያለ። ነገር እርግጠኛ ነኝ በፖሊስ እንደምታሰዛቸው እርግጠኛ ነኝ። ዳኒንና ቡዜ ሄርሜላን አርጋ በፖሊስ እንደምታሰዛቸው 100% እርግጠኛ ነኝ። ብቻ ነገሩ ቀውጢ እየሆነ ነው ያለው። ቀውጢ ማለት ነው። እግዚአብሔርን ነው የምላችሁ። በጣም የሚያሳዝነው በጣም ከምላችሁ በላይ ማለት ነው። እኔ አልጠበኩም እንደዚህ በጭራሽ ማለት ነውና እኔ እንጃ ምን ብዬ እንደምነግራችሁ ራሱ አላቅም። ገባችሁ? ሩታ ያንን ወርቅ ካላስመለሰች ደግሞ እብድ ነው የምትሆነው። እብድ ከምሬ ነው የምነግራችሁ። ማድረግ ያለባችሁ ነገር አሁን ምን እንደሆነ ታውቃላችሁ? አብርሽ እስከሚረጋጋ አብርሽ ራሱን እስከሚሆን ሩታን ከአንድ ቤት ዘግታችሁ አፏን ጥምጥም አድርጋችሁ በፕላስተር ምግብ ሲያስፈልጋት ብቻ ራሳችሁ እንትን እያላችሁ በፕላስተር ጥምጥም አድርጋችሁ 1 ሳምንት ፍዳውን ማብላት ነው ያለባችሁ። 1 ሳምንት ማለት ነው። እዛም በኋላ የዚህ ልጅ ጤና ይሄ ልጅ ወደ ህይወቱ እንዲመለስ ራሱን እንዲሆን አድርጋ እስካልመለሰች ድረስ እሷንም ደግሞ ስቃይ ነው መብላት ያለባት። አብርሽ ከመቼ ወዲህ ነው እንደዚህ አይነት አክት ያለው? አብርሽ ከመቼ ወዲህ ነው ያንም ሲያወራ የሆነ ወጥመድ ላይጥ መስሎ እንዲ ቁልጭ ገደሉኝ እንዲ ሊመቱኝ እንዲ እነነ እያለች እንትን የምትል አይጥ መስሎ ይቁለጨለጫል። ለምን እንደዛ ይሆናል? ለምንድን ነው እንደዛ የሚሆነው እንዴ? እግዚአብሔርን እኔ አብርሽ ዩቲዩብ ከለምለም ጋር ሲሰራ ጀምሮ አይቼው አውቃለሁ። ሲስቅ ሲጫወት ሲዝናና እንጂ እንደዚህ ኩምትር ብሎ አይቼው አላውቅም። እንደዚህ ኩምትር ብሎ እንደ ጅማት ተኮማምትሮ አይቼው አላውቅም። ስለዚህ ቡዜና ዴቭ ተውት። ዴቭ እንደው ቡዜና ዳኒ ቆይ ደውልላቸዋለሁ። የዳኒ ስልክ የለኝም፣ የቡዜ ስልክ ግን አለኝ። የዳኒ ስልክ የምታውቁ ሰዎች ካላችሁ እግዚአብሔርን ላኩልኝ፣ እደውልላቸዋለሁ ማለት ነውና
በቃ ሩታን የሆነ ነገር መደረግ አለባት። ሩታ መታሰር አለባት። ሩታ ካልታሰረች፣ ሩታ የሆነ ነገር ካልተደረገች እርግጠኛ ነኝ እቃዬን ሰርቀውኛል፣ ወርቄን ሰርቀውኛል ምናምን ብላ ፖሊስ ይዛ እንደምትመጣ 100% እርግጠኛ ነኝ። ለምን ውሸት ምናምን እንዳይባል ቪዲዮ ማስረጃ ስላለ ሰርቀውኛል ለምትል እንድትሰጥ ነው የምታስደርግ ያን ነገር። ስለዚህ ሩታ ትታሰርና ሩታ ታግታ ወይም ታስራ አንድ ቤቱና የአብርሽን ወደ ቀድሞ ማንነቱ እንዲያወራ እንዲጫወት 1 ሳምንት ሆነው እኮ አብርሽ ሲስቅ ካላየ ነው 1 ሳምንት ሆነው ሲያወራ በስነ ስርዓት ካላየ ነው 1 ሳምንት ሆነን አይደለ? ስለዚህ ይሄን ነገር ለመመለስ መጀመሪያ መታሰር ያለባት እሷ ናት። ትታሰር። ገባችሁ አይደለ? ታስራ የሆነ ነገር እስካላተደረገች ድረስ በጭራ